ወቸው ጉዳሉ እኔ የምለው ማለት ነው። እየገረመኝና ድንቅ እያለኝ ያለው ነገር አንዳንዴ ለምንድን ነው በማያገባን ግብት ያላሳከከንን ማሳከክ? እንዴት ነው ማለት አሁን ለምሳሌ ሳይረባችሁ ማለት ነው፣ ሳይረባችሁ ወዳችሁ ፉል ነው ግን ወዳችሁ ሙሉ እያለ ነገር ግን መብላት አለብኝ ብላችሁ ከበላችሁ ምንድነው ሊፈጠር የሚችለው? ያስመልሳል አይደል እንዴ? ሆድ ያማል። ልክ አይደለም። በቃ እርቧችሁ ስትበሉት ነው ምግቡ የሚጣፍጠው። ምግቡ አይጣፍጣችሁ ሙላ የምሬን ነው ማለት እናንተ ወዳችሁ ፉል ነው። ሆዴ ሙሉ ሆኖ ምግብ ሲሸተኝ ራሱ ነው የሚደብረኝ፣ እንደው ይቅር በለኝ እንጂ ከዛ ደግሞ ስቀምሰው ራሱ አይጣፍጥም። ግን እርቧችሁ ግን ምንም አይጣፍጥ ነገር ለምን ውሃ ውሃ የሚል ምግብ አይሆንም? እየጣፈጠሽ ትበያለሽ። ከዛ ደግሞ ጤነኛ ነው ምቶኝ ውስጥሽ ላይ ገብቶ ጤና ነው። ነገር ግን እንደዚህ እስከ አንገትሽ ሞልተሽ ሆድሽ ሞልቶ ከዛ የሆነ ስበይም እየጣፈጠሽ አበይም ከዛ ከበላሽ በኋላ ደግሞ ሆድ ቁርጠት ምናምን ነው የሚያምሽ። ሌላ ነገር ሌላ ታሪክ ውስጥ የምትገቢው ወደዚህም ወደዛም ሊያሯሩጥሽ ይችላል። ተግባባን? ያ ማለት ደግሞ አንዳንዴ በሰው ህይወት በማያገባን ስንገባ አንደኛ ክብር ማጣት፣ ሁለተኛ ደግሞ ከራስ ጋር መጣላት፣ ሶስተኛ ደግሞ ያን ሰው እንዲረበሽ ማድረግ ነው። ያልበላችሁ ቦታ ላይ ደግሞ ብታኩ ምንድን ነው ልትልጡ ትችላላችሁ። አካላችሁ ነው የሆነ አካል ላይ ላጥ ነው የሚለው። ምክንያቱም ለምን አላሳከካችሁማ? ዝም ብላችሁ ስታከው ምንድን ነው ይሄ እያከካችሁ ላይ መስላችሁ። ተግባባን? ግን የሆነ ቦታ ላይ ሲያካችሁ ስታሳክኩ የሆነ ስሜት አለው። ገባችሁ? እናንተ ደግሞ የማይመለከት ቦታ ላይ መገኘት ምንድን ነው ሊሆን የሚችለው? የሆነ መናገር ሳይኖርብን መናገር። እኔ የምለው የግድ መናገር አለብን ነው? የግድ ሰውን የሆነ መተቸት አለብን ነው? ምን አገባችሁ? የገዛ ባሏን ብትፈታው፣ ብታገባው፣ ብትታረቀው፣ ባትታረቀው፣ ብትመታው፣ ብትስመው ሽካን ምንም ነገር ማድረግ ትችላለች። መብቷ ነው። የራሷ ቦቦ ነው ይሄ ሰው። ብሩኬ ማን ባል ነው? የቅምጥሌ ባል ነው። ቅምጥሌ ማን ሚስት ነች? የብሩኬ ነች። እናንተ ይመስለኛል አንዳንዴ እዚህ ጋር መጠው እኔ እኮ የቅምጥሌ ባል ነኝ፣ ቅምጥሌ ደግሞ መጣ እኔ እኮ የብሩኬ ሚስት ነኝ ምናምን ብላ እልልልል እንድትል ትፈልጋላችሁ። እንደዛ ሳይሆን ግን አንደኛ በማየት ተረዱ። ፍቅር እኮ ባይን ይገለጻል። አይታችኋቸው ከሆነ ከዚህ በፊት አንድ ላይ ሲሆኑ ምናምን በደንብ ነው የሚያስታውቀው። በዛ ላይ ደግሞ አሁን ቅምጥሌ ትናንት ለምሳሌ ሲገናኙ ለቤተሰቦቻችን እውነቱን ተናገረን እንለያይ ነው ያለችው ማለት ነው። ያ ማለት ምንድን ነው? ቤተሰቦች እነሱ ባልና ሚስቶች መሆናቸውን ስለሚያውቁ እንጂ ባልና ሚስት ያላወቀው ፍቅረኝነት ወይ ደግሞ ትዳር እኮ ኖርማል ራሳችሁ ብቻ ነው የምትፈቱት። ስትጣሉም ራሳችሁ ብቻ ናችሁ፣ ስትታረቁም ራሳችሁ ብቻ ናችሁ፣ ስትታታውም ደግሞ ራሳችሁን ችላችሁ እንጂ ቤተሰብ አባትሽ ስማ አባቴ ስማ አይባልም። ይህንን ታውቃላችሁ። ሁላችሁም በፍቅር ለሆናችሁ የተለያያችሁ ብሬካፕ ያደረጋችሁ ካላችሁ ምናምን ነገር ማለት ነው። ለማንም ነው የማትናገሩት። ምክንያቱም አባትሽ እናትሽ አታውቅም፣ ምን ያገባቸዋል እነሱ። ነገር ግን ቅምጥሌ ያው ቤተሰብ አውቆ ብሬካፕ እናድርግ ማለቷ ያኔ ቤተሰብ በደንብ እንደሚያውቁ ከዚህ በፊት ጋሽዬ ተናግሯል። ባልሽን ትዳርሽን ማንም አይበጠብጠውም ብሎ ተናግሯል። እኔ እኮ አንዳንዴ ማለት ነው ወይኔ ድምጻችሁ ራሱ አንዳንዴ ማንዴስ እንደሚያናድደኝ። ኮሜንት በኮብል ድንጋይ በሆናለች አንዷን ቀን እኔ ቤት እኮ ነው መጣ እንደው ኮሜንት በድንጋይ በሆናለች ልትፈነክተኝ ማለት ነው። እንደው የትናንቷን ሰው ራሱ በፈነክታ ደስ ባለኝ። እኔም ብለው ማለት ነው አሁን እናንተ ትልልቅ ሰዎች እኮ ናችሁ አሉ ትንንሽ ልጆች። እውነት ለመናገር ትንንሽ ልጅ ስላችሁ ህፃን የለም። እውነት ለመናገር ግን ከእናንተ እድሜ በታች ሆኑ አሉ መመከር ያለባቸው። እዚህ ቦታ ላይ አትገኙ፣ ከዚህ ቦታ ላይ መገኘት የለባችሁም፣ ልክ አይደለም መባል ያለባቸው። እናንተ ግን የሆነ በነገራችሁ ላይ እድሜ ጸጋ ነው። ትልቅ ሰው መሆን መታደልነት ነው። በአሁኑ ዘመን ላይ ስንት እድሜሽ ስንት ነው ሲባል 18 እያለ ዝቅ እያሉ መናገር ሳይሆን እናቶች አባቶች እድሜ ጸጋ ነው ይላሉ። እድሜያቸውን አንድ ቀን ደብቀው አያውቁም። ትክክለኛውን ነገር ነው የሚነግሩ። ተግባባን? እድሜ ጸጋ ስለሆነ እነሱ ያዩትን እድሜ ሌላ ሰው ስላላየው ያን እድሜ ወደፊት ማድረግ የሆነ ነገር አደርጋለሁ ብለው ያለሙት ስላልኖሩ ለዛ ነው እድሜ ጸጋ ነው የሚባለው። እናንተ ደግሞ በእድሜያችሁ የተጠቀማችሁበት አይደለም። እችን ትንሽዬ የልጅ ልጃችሁ ምትሆነለች እሷ እንደዚህ አትጠቅመውም። ስለጠቀመችውማ ነው አብሯት ያለው እኮ። የሰው ልጅ እኮ የሚጎዳው ሰው ጋር አብሮ አይሆንም። ጥቅም ከማገኝበት ሰው ጋር አብሮ አይሆንም። ይህን በደንብ ማወቅ አለባችሁ። የሰው ልጅ ሲዋደድ ሲፋቀር አንዱ ለአንዱ ሲጠቅመው ነው ትዳርም ሆነ ፍቅር ላይ የሚቆየው እንጂ ዝም ብሎ አንዱ እየተበደለ አንዱ ክፉ ነገር እየደረሰበት አንዱ ደግሞ ደስተኛ ሆኖ አብሮ ፍቅር ሊቀጥል አይችልም። መቼም ቢሆን መቼም ማንም ሰው ተገዶ በፍቅር የሚቆይ የለም። በዛ ላይ ቅምጥሌም ስለፈለገችው ስለወደደችው ስለጠቀማት ነው ብሩኬ ጋር ያለችው። ብሩኬም ቅምጥሌ ጋር ያለው ስለወደዳት ስላፈቀራት የነገ
የልጆቹ እናት ስለምትሆን ስለጠቀመችው ስለምታስፈልገው የልቡ ትርታ ስለሆነች ተግባባን። ሰምታችኋል። በቀደም ሳይሽ ልቤ ዝቅ ይላል እፈራለሁ ሲል ማለት ነው። ያ ማለት በጣም ነው የሚወዳት ማለት ነው። በጣም አንዳንዴ ትክክለኛ ፍቅርና ኦቨር ፍቅር ላይ ስትሆኑ ደግሞ ፍቅር ሲኖራችሁ ምንድን ነው የሆነ መናገር አትችሉ። እንደምትወዱ እንደምታፈቅሩ መናገር ፈልጋችሁ ግን የሚያሸንፋችሁ ነገር አለ። ማርያምን ነው የምላችሁ። እሱ የውስጥ ስሜት ነው። እዛ ቦታ ላይ ስትሆኑ ነው የምትረዱኝ። ወይ ደግሞ ያሳልፋችሁ ካላችሁ ወይ ደግሞ እዛ ቦታ ላይ ያላችሁ ካላችሁ ትረዱኛላችሁ። በቃ ዛሬ እንደዚህ ነው ምላት ብላችሁ ሂዳችሁ ወይ ደግሞ አናድዳችሁም ሊሆን ይችላል። ዛሬ እንደዚህ ነው ምላት ብላችሁ ሂዳችሁ እዛ ስደርሱ አይኗን ስታዩ ወይን አይኑን ስታይ ምልቴ እንደነበሩ ሁሉ ይጠፋሻል። ምንም ነው ማለት ማትፈልጊ ጭራሽም አንተወሪም ጭራሽም ምናምን እፈልጋለሁ ብለሽ እኮ ነው ያገኘሽው። ግን ለምንድን ያገኘሽ ምናምን ሲል ስራሱ ምንም ምናምን ልትሄድ ትችያለሽ። ግን እኮ ልታወሪ ሄድሽው ሌላ ታሪክ ነው። ስለዚህ ፍቅር ከባድ ነገር ነው። ፍቅር አያል ነው። ፍቅር ብዙ ነገር ነው ያስተምራል ማለት አይ ነው። እኔም እኮ ስራው ይበቃችኋል እያልኩኝ ነው። ግን አንዳንዴ ይሆን ታበዙታላችሁ። የእናንተ ምክር ሳይሆን ወይ ደግሞ እንደዚህ አታድርጉ የሚል ነገር ሳይሆን ከዚህ በፊትም ነገርኳችሁ። ቶሎ ብላችሁ መጀመሪያ ወደ እንትን ነው የምትሄዱት። መዘንጠፍ የሚባል ታውቃላችሁ? መዘንጠፍ ማለት የሰው ልጅ ውርድ ማድረግ ማለት ነው። ማይሆን ነገር ማድረግ፣ ማትገኝበትን ነገር መናገር። እንዴ ሲጀመር የብሩኬ ወዳጅ ከሆናችሁ ቅምጥል የማክበር ግዴታችሁ ነው። ምክንያቱም ብሩኬ እንዲደሰት ማለት ነው። የምትወዱትን ሰው ካልወደደላችሁ እናንተን ይወዳችኋል ማለት አይቻልም። ተግባባን? እሺ አትወደዱ ችግር የለም። ግን አክብሩ ወይ አትንኩ ያን ሰው። ለምሳሌ ብሩኬን ወዳችሁ ምናምን ብሩኬ ጎበዝ እያላችሁ መሄድ ትችላላችሁ፣ እሷን ሳትንኩ ማለት ነው። ቅምጥሌን የምትወዱ ደግሞ ብሩኬን ሳትንኩ ቅምጥሌ ጎበዝ እያላችሁ መሄድ ትችላላችሁ። ከዛ ውጭ ግን አትንጫጩ። ተርባ ቢንጫጫ በአንድ ሙቀጫ ነው። ምንም ነው ማታመጡት። ምንም እግዚአብሔርን የሆነ መከባበር ስታከብሩ የምትከበሩት። ከዚህ በፊት ነግራችኋለሁ። እናንተ ሳታከብሩ ማንም አያከብራችሁ። ማንም ቢንጫጣ ደግሞ ልጅቷ አላማዋ ላይ ነው ፎከስ እያደረገች ያለችው፣ አላማዋ ላይ ናት። መስራት አለባት፣ እየሰራች ነው። ታዲያ ምን ይጠበስ? ምን ልሆን ነው የምትሉት? አንዳንዴ እንደ ትልቅ ሰው ብናስብ፣ እንደ ተማረ ሰው ብናስብ፣ ይህ መማር ክላስ ገብቶ ትምህርት ቤት ገብቶ ፊደል መቁጠር አይደለም። ህይወት ብዙ ነገር አስተምረናለች። ስደት ብዙ ነገር አስተምሮናል። ስለዚህ ወደኋላ እንደ ህፃን ዝም ብለን ማይሆን ነገር ባንል ጥሩ ነው። የኔ ቅምጥል አንበሳ እግዚአብሔርን ይመችሽ። አንድ ሰው ብዙ ህዝብ ሲያንጫጫ ማየት ግን ደስ ይላል። የሆነ ፓወር አለው እግዚአብሔርን እኔ እንዴት እንደምስቅ እና ቅምጥሌም ቡራም ከዚህ በኋላ ይበቃችኋል ማለት እንደዚህ ሶስተኛ ወገን ምናምን ባታስገቡ፣ እንደዚህ አይነት ወረኞችን ዝም ብታስብሉልኝ። እነሱ እንደሆነ አብረው ናቸው። ቪዲዮ ይሰራሉ፣ ይጨርሳሉ፣ ካሜራዋ ተዘጋለች። ከዛ በኋላ ካሜራ ማለን የሆነ ነገር ኤዲት መደረግ ካለበት ኤዲት አድርግ፣ እንደዚህ አድርግ ብለው ቸው ይባባላሉ። ሲጀመር እነሱ እኮ የሚጠበቅባቸው የሚሰሯትን ካራክተር ብቻ ነው። ከዛ በኋላ ይቀርጻል፣ ኤዲት ያደርጋል፣ ፖስት ያደርጋል ማለት ነው ራሱ ልጁ። ማነው? ቤኪ። ተግባባን? አንዳንዴ ቤኪ የሌለ ከሆነን ምናምን ደግሞ ራሳቸው ኤዲት ያደርጋሉ። ከዚህ በፊት ብሩኬ ተናግሯል። ዱባይም ሲመጣ ምናምን እንደዛ ነው የሚያደርጉት። ወይ ደግሞ የቀረጹትን ቪዲዮ ብቻ አንዳንድ ነገሮች እንዴት አድርጌ ላስረዳችሁ እግዚአብሔርን። አንዳንዴ ሰው መሆኑ ላያስጠላኛል። አንዳንዴ ቀን የሆነ ዝም ማለት እኮ ትልቅ ነገር ነው። አይቶ እንዳላየ ማለፍ ደግሞ ትልቅ ነገር ነው። መልካም ነገር መናገር ካልቻለን በወዳችን መያዝ። ወደ ስንት ነገር እንደያዘብ ነገራችሁ እግዚአብሔርን። ስለዚህ ተው፣ አደብ ግዙ፣ ልብ ግዙ። ቅምጥሌ ደግሞ ይመችሽ። እንደዚህ አንጫጭልኝም አንዳንዴማ። በቀደም ሳትመጣ ቀርታ ደብሮኝ ነበር። ትናንት ደግሞ መጣችና አንጫጫቻቸው ማለት ነው። እኔ እንደዚህ የሆነ አንዳንዴ እንዴት ነው እግዚአብሔር እንደዛ ነገር የማጠብቁት ነገር ሲሆን ያስጠላል። ስለዚህ ቡራም ቅምጥሌም በቃችሁ። ሌላን ሰው መሀል ያስወጥታችሁ። እስኪ ዛሬ ሰርፕራይዝ አድርጉን። መጣችሁ ፍቅሬ ላብላብ እያላችሁ ነው። ወዳችኋለሁ። መልካም ጊዜ ላችሁ ባይ